በሰላም በጤና ለእርዳ ወራህመቱላሂ ወበረካቱሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ደህና ነኝ። ኑሮ፣ ስራ፣ ጤንነት፣ አፍያ፣ ኢማን፣ ኢባዳ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ሰላማችሁ ብዝት ይበል በዓለም ዳርቻው ላይ ሁላችሁንም። ዛሬ ደግሞ ከቸች ብያላችኋለሁ በአዲስ ቪዲዮ። አንዴ ኢብሮዬ ደግሞ ምን ነው እዚህ ናዲያ ታለቅሳለች፣ እዚህ ዙዙ ትታክላለች። ዛሬ ደግሞ በሙዝና በብርቱካን በቃ አልከሳ ብርቱካን በልቼ ሎሚ ያገሳኝ አንቺ እንደ ምንድን ነሽ? እኔስ ልቤ ያነሳ ይብሏል። ኧረ መካነ ሰላም እንደው አንቺ ለተንኮል የሚሄድሽ የለም። እቺን ብያየሽ መጣል ነው ስራሽ አይደለ? ዝም በይ ተይ መካነ ሰላም ተይ። እኔ እኮ እያየሁ ነው ታዲያ የተናገርኩት እንጂ ሌላ አይደለም እኮ ወገኖቼ። እኔ ያው ሸቆሁኝ እንግዲህ የት ታደርግ ብቅ ማለት አይቀርም ማለት ነው። እና ኢብሮዬ ለስዙ ነው ወላ ናዲያም እንግዲህ ፍቅረኛ አይናብላ ገብተህበት ነበር። በማንኛይቱ ነው እስቲ ብቅ ያልከው ንገረን ነው በማንኛይቱ ነው? ወይ ጉዴ ፈላ ብሏል። እንደው ወዲያ ማዶ ሆኖ ክፉ ሰው ተጣራ፣ ወዲያ ማዶ ሆኖ ክፉ ሰው ያለው የማን ይሆን ዲያው የማን ነው መከራው ብሏል። የማን ይሆን ዲያው የማን ነው መከራው አለ። እንግዲህ ሀገር አቅራሪ ነው ይሄን ያለው እኔ አይደለሁም። ታውቃለህ፣ ሀገርህን በደንብ ታውቃለህ መቼም። እንግዲህ ለቀረርቶና ለፉከራ ማለት ነው። እና ዛሬ እንግዲህ ያው በዚህ አይነት ብሎ እንግዲህ ብርቱካን በልቼ ሎሚ ያገሳይ ሊል በአዲስ ነገር ጠብቁኝ ብሎናልና ያው እንግዲህ እንጠብቃለን። እኛማ እንግዲህ ይመሻል ነገር አላህ ያህለቀው ቀን እቺ የሮጠች ጀንበር ትሮጣለች። ቀኑም የደረሰ በዚች ዕለት ይሄዳል በሾለከ በመጣይ ሰዓት ላይ። ስለዚህ እኛም እንጠብቃችኋለን። እንግዲህ ያም በዚህ ያህል ጊዜ ጠብቁኝ ይላል፣ ያም በዚህ ያህል ጠብቁኝ ይላል። ፎካሪውና አቅራሪው ማን ነው? ፎክሩ አቅራሩ ብላት የሀገራችሁ ተራች። እንኳን እኔ ሀገሬ ላይ አንድ ልጅ ነው ያለው የማውቀው ማለት ነው። ግን ብዙ ዘፋኝ ዘፍኖላታል። የማውቀው ግን ያው ሀገሪቱን በደንብ አድርጎ የዋለልኝ ሀገር እያለ የዘፈንላት አንድ ልጅ ነው የማውቀው። እኔ ብዙ ስለተራች ነገር አትጠይቀኝ ባይሆን ማለት ነው። እና እንግዲህ ያው ጎጃም ደብረ ማርቆስ ማዞሪያው ደጀን ነው ፍቅር ያለቀለት ምን ነው ከርኔ ያለው እያለ ኢብሮዬ ዛሬ እንግዲህ በአዲስ ፍቅረኛ ይሁን ራሱ እንግዲህ ሊዘባበንበት ይሁን ሁሉንም ትቶ መካነ ሰላም አራንቺ ማታወጫ የለሽም። ኧረ ዝም በይ ተይ ወክዬ ተይ ወይ ያሰልሽ ሊዘባበንበት ይሁን እንግዲህ ወለው ዲርካሽን ሊያሳየን ይሁን አላውቅም። 1 ኪሎ ብርቱካን 800 ብር ነው ትልሰምቻለሁ። በሰምቻለሁ ነው አላውቅም፣ አላልኩም፣ አልገዛውም። 1 ኪሎ ብርቱካን ማለት ነው። 2 ሀባ ማንጋ ደግሞ 100 ብር ነው ትልሰምቻለሁ። እንግዲህ ምርጥ ሙዝንና ብርቱካንን ሙዝን አላውቅም፣ አልናገርም። የሚያቀማጠውን ተናግሬያለሁ። ዛሬ እንግዲህ ኢብሮዬ በዚህ በመሰለ ብርቱካንና ሙዝ እንግዲህ ብቅ ብሎልናል። ኢብሮዬ በለው አማላቸው ሴቶቹን እስቲ እንዲህ ሸክ እንዲህ ማለት አስተምራ ይባባል ብላለሁ። አባታን አስኪዳ ይበላት ሴቶቹን ሁሉ አንገትን ቀለስ እያደረክ እስቲ አማላቸው በቃ ይታባቱንስ እንዲ ይታባቱ እንደው መቼም ለወሎ ህዝብ ወሎ ተብሏል እኮ አማራ ቤተ ወሎ
ቤት አማራ ወሎ ያሰትር እና ለማንኛውም ዛሬ ኢብሮዬ እንግዲህ በዚህ አይነት በብርቱካንና በሙዝ ጠብቁኝ ብሏል። እንጠብቅሃለን። እኛ ምን አገባን ልጄ። ናዲያዬም እያለቃቀሰች አንተም ትተሃት፣ ያኛውም የፊቱ ፍቅረኛዋ ትቷት፣ ሶፍያም ትታት እያለች እንግዲህ እኔ ሀገሬ ወሎ ይሄዳለሁ ምን አርጌው ነው እያለች ነበረ። አረ ተው ተው ተው፣ አንዴ ዘመዴ ናት ትላለህ፣ አንዴ ፍቅረኛዬ ናት ትላለህ። እንግዲህ እስቲ ሩጡላት። እርፍ ብሏል ወዲያ። እኛማ እንግዲህ የመዲያም ቅመሞች እናንተን እያየን ዲራማ የመዲያምን ስራ እየሰራን ነው። ያ መዲያምን ስራ እናቦላለን እዚህ እናንተን እያየን ማለት ነው። ሶፊ ጋር ተጣልታለች እንዴ? ግን ይቺ ልጅ መሆኗ ነው ንገሩኝማ። እና እንግዲህ ተውት፣ የሷን ያው ሰርቼላታለሁ፣ ይበቃታል። ኢብሮዬ ዛሬ ደግሞ እንግዲህ ሸበላው ብለናል። የወሎ ሸበላ አረር ያለኝ የወሎ ልጅ አንገተ ዝንጉርጉር ከቤት ያስወጥታ ሰደደች ይመጥሩ ብሏል። እና ያው እንግዲህ ለውበትና ለትንግርቱ በዚህ አይነት ወሎ ብቅ ብለዋል። እንግዲህ ወሎዬዎች ዛሬ ደግሞ እንግዲህ ዙዙዬም ያንን ልጅ ይዛ ዙዙ ትንሽ ያጠፋችው ጥፋት አላት። የክርስቲያን ጥበብ ነው የገዛላት፣ መለወጥ አለባት። እንግዲህ እሱን ለማስደሰት ብላ ለብሳለታለች። ያው ከከራይታውም ይሁን ምንም ይሁን እንግዲህ አብራ ዘላበታለች ዙዙ። ጥበቡም የክርስቲያን ነው። ወዲያ ብሏል እንግዲህ አበበዲያ ወዲኛ እናቅም እንግዲህ እንደፈለጋችሁ እናቴ አበበዲያ ብሏል። እኛም ሀገራችን ሰላም ሆኖ ሀገራችን እንግባና እስቲ እንደናንተ እንድንዘባበን እኔ ወንድን አንሳኝና እንደዚህ አሽከርክረኝ አውራኔ እናትዬ ደግሞ ደም ግፊት አለብኝ። እኔ ደግሞ አነስ ደም ግፊት አለብኝ። ነጭ ደም ሴል ይገፋል፣ ቀይ ደም ሴል የለኝም። እንደዚህ እንደነሱ ብሽከረከርኝ ጸጥ ብዬ እቀራለሁ እናቴ። እዛው ምድሩም ሰማም ተገለባብጦ ነው ወላሂ ላዚ እኔ አልችልም እኮ ባዞሬ ነገሮች አልችልም ወላሂ። እና ያው እንግዲህ እያሽከረከሯቸው ነው የአሁን ዘበን ሸባቦች። እኛማ የድሮዎቹ የጥንቶቹ አንችልም። እኔ ተረት ጠይቁኝ፣ ተረት አብሬሾ በሉኝ እንጂ ይሄ እንደዚህ አቀርብላችኋለሁ። ምን የመሳሰሉ ሸበላዎች አሉኝ። እኔም ሀበሪያ እጥፍ ዝርጊት ያሉ እንዲያው ግድ እንሞትልሽ የሚሉኛሉ። ቆይ አሳያችኋለሁ። የ10 ብር ጀል ይዤላቸው እሄዳለሁ። በዛ በጀል እየፈራረስኩኝ በቃ የነሱ እንደ ሴቶች ልብስ መቼም 30 አሏን አሽካል ቀይሮ አይሏቸውም። አንድ ጂንስ ሱሪት አለው በቃ አንድ 10 ብር ቲሸርት በቃ በዛች ለቅለቅ እያደረገ በቃ ይዘባበንብናል። ቢከፍቷቸው ተልባ ናቸው ውስጣቸው። እኛ ወዲያ ያገባል በሴት ገንዘብ ነው የሚኖሩት ወንዶቹ። ወላሂ አልዓዚም ብላ እጥሴ ታባቱ እንዲያው ወደ ላበበ ዲያው እስቲ ልሳቅ እየሳኩ እየመረራት ተስቃለ እየመረረሽ ዋጨው የሚባል ተረት አለ። እየመረራችሁ ስሙት እንግዲህ የመዲያም ቅመሞች ሂዱና እንደዚህ የሚያሽከረክር ጥበብ የሚገዛ ምን የሚገዛ ብርቱካን ሙዝ ምናምን ይዞ ሄዶ እየፈራረሸ ሻራ ላይ ኑን ብላሚ። ኧረ እኔ እናቴ ሙዝና ብርቱካን በልቼ ሰልችቶኛል። ምን ነው ሸዋ ለእነሱ አዲሳቸው ነው መሰለኝ። ይሄ ሙዝ ብርቱካን ኮካ ምናምን ይሄ የሌለ እይታ ታደርጉታላችሁ። እና ለማንኛውም ፋብትን በሉበት። ኢብሮዬም እንግዲህ በአዲስ ጠብቁኝ ብሏል። እንጠብቅሃለን ኢብሮዬ። እኛማ ምን አለብን?
ጠብቀን ማየት ነው እንግዲህ። ያው ሸበላው እያልን መጠበቅ ነው እንግዲህ። ሄዲና አንድ ቀን እንትና ጋር ስራ ተፈኪ ጋራ ተፈኪሾ ጋራ ፈኪሾ ሄዲና ተድሮ ቱፍ መጀመሪያ ኢትዮብ ላይ ያወጣችው ፍቅረኛ ከሷ ጋር ስራ ማለት ነው። በቃ ከሷ ጋር ትሰራ የዛን ጊዜ ሀይ ትሄዳለህ። ወዳው በአንድ ቀን አልነበር እንዴሽ ያስገቡህ? አንድ ቀን እኮ ነው ያስገቡህ። ያቺሳ ሩጥ የደረሰችባችሁ ሩጥ ክርስቲያኗ ማለት ነው። ሩጥ ብያታለሁ። ቱስ እና ለማንኛውም የውስጥ አዋቂ የውጭ አጨብጫቢ የውስጥ አዋቂም አለ ዙሩ መካከል አንዳችሁ ዝም ብላችሁ ለታይታ እወዳታለሁ። ወላሂ እኔ ሀቂቀተን ሀቅ ልናገር ግን ለሙስሊሞች የሚፈቀደውን ስራ ስሩ። ወላሂ ሴቶቹ አብረዋችሁ የሚወጡ ስሩ፣ አትስሩ። ተሴቶች ጋር አይደለም አብረዋችሁ የሚወጡ ሴቶች የሚለብሱት ልብስ ኢላክትራም ያለው መሆን አለበት። ኢክትራም ማለት ያኔ ለአንዴ ሰው ልጅ ገባችሁ ብዙ ነገሮች አሉት። ያው ታውቃላችሁ። እኔ ያልነግራችሁም ኢክትራም ያለው ልብስ ለብሰው አብረዋችሁ ቢወጡኝ አያገባንም። ግን ያኔ አለባበሳቸው ግማሽ አንገታቸው እየታየ ግማሽ ፀጉራቸው እየታየ የቆነደደ ጠጉር በፕላስቲክ ሸባ ሳይያዝና ተመቶ አንድ ናችሁ ፀጉር ያላችሁ ተመቶ አንድ ወላሂ ላዚ ሀቅ ተሆነ አሁን ጠጉር ያላት የማን ነው ይሄ ጆስ የሚሉት ልጅ የሱም አላት። ይሄው የቡታጀራውም ልጅ አሁን ደግሞ ጠይም ጭጮ ያመጣታለች እሷም አላት። ፈኪ አላት። እኔ ትክክለኛ ፀጉር ያየሁባችሁ ማለት ነው አላችሁ ብዬ የምመሰርትላችሁ ማለት ነው። ሌላ ማን አለው? ማን ነው? ሌሎቻችሁ በሽቦ ነው። ሽቦ ታውቃላችሁ? ይሄ አርቲፊሻል ሽቦ አለ ደግሞ በዛ ላይ ተጨምሩበት አላችሁ የፈረስ ጭራ በቃ ፈክ እንዲህ ነው። ተዛም በኋላ ጨፍርር ተረጉትና እንዴ ታጥቦ እንኳን እኮ እንደ ወዴታች እርጥበት እንኳን የሌለው አጨፈራረር ነው የሚጮፈረረው። ደንበኛ የብረት ድስት ማጠቢያ ሽቦ እና ስለዚህ ሽቦውን ወደ ጎን አድርጋችሁ በቃ በዚህ አይነት ሰተር አድርጋችሁ አንገታችሁንና ሽቦውን ግቡ እላለሁ። አትስሩ አለለም ስሩ። ግን ይሄንን የአንገታችሁን ሽቦ ሰትሩት። አንገታችሁን ደግሞ አላህ ሱብሓነሁ ወተዓላ አንድ ሴት ልጅ አንድን ወንድ ልጅ የምታማልለበት ብዙ ነገር አላት። ጥርሷ፣ አካሃዷ፣ ንግግሯ፣ ሳቋ፣ ፀጉሯ፣ አንገቷ አያችሁ ለአንድ ወንድ ልጅ የምታማልልበት ነገር አላት ማለት ነው። መካከል ላይ ይሄን ተሸሸጉ ብሏል። አላህ ሱብሓነሁ ወተዓላ የፈቀደልንን እና ያዘዘልንን ማስተካከል የኛ ነው። እንግዲህ እኔ ሀቅ ነው መናገር። ፀጉሬን አላሳይም፣ ጥርሴ ይታያል። ተመቶ አንድ ቀን ነው እሱ ኢትዮጵያ ገብቼ የሚታየው። ለምንድን ነው ያኔ እንደዚህ ተወንድሞቼ ጋር ተሆንኩ ነው እንጂ እንደዚህ ከማንኛውም ሰው ጋር እኔ ጥርሴን እየገለፈጥኩ አልሄድም፣ አልዋሻችሁም። ለምንድን ነው ከማማ ለብሳለሁ። ከማማ ትላችሁ የጨርቁን ከማማ እለብሳለሁ። አልችልም፣ አስማ አለብኝ። ልቤን ስለሚያመኝ ይዘጋኛል ሽታ። ስለዚህ ልበስ አይለታኝ። መስቃለሁ። መሳቅ እኮ ስቃለሁ፣ አልዋሽም። ግን ብስቅም ያኔ እንዳይታይ አድርጌ ነው በውጭ ላይ ትሄድ ማለት ነው። አያችሁ ወንድ ልጅ ተወልዶ ታልሆነ እንዳባቱ ይሏል። በዚህ አይነት ነው። ፀጉሬን ግን ብሞትም ዝሙኝ እዛም አላሳያትም። ሀታ ሴቶች የተወሰኑ ሴቶች ናቸው የሚያውቋት የኔን ጠጉር እዚህ ሀገርም ሆኜ ማለት ነው። አልዋሽም። ምን ፀጉር
ፀጉሬን ሰው እንዲያይብኝ አልፈልግም። በቃ ፀጉሬን ሰው እንዲያይብኝ አልፈልግም። ተዝቀድም ስለተላጠ በልጅነቴም ታይሆን ያኔ የዛን ጊዜ 13 14 ዓመት ይምኪን 14 ይሆናሉ። አዎ 14 ነኝ። በዛን ጊዜ ታመሚ የሆነች አዝማሪ አይታኝ ሰላም በጤና ለእርዳ